ተናስተልኝ ተምተም እንድናችሁ ደደንደ ወይ ስታምሩ ተንተን ካይኔ ያውጣችሁ ደደንደ። አንድ ጊዜ አንድ ምግብ ቤት ውስጥ ተገናኘንና እኔ ምግብ አዝዤ ነበር። ከገባው ጥሌን እንብላ ብለ ቸኩላሉ በፍጹም አልበላም አልክና ፊት ለፊት ቡና እየጠጣ እኔ በልቼ ጨርሼ ሄድኩኝ። ይዘው በቃ እሱ ወጥላው ነው ሄድኩኝ። በቃ ተቸኩላ እንደዚህ ነው በቃ እሺ ብዬ ተቀበልኩ። አይሁን ዳቦም ይመስል እንዲህ ዝም ብሎ ደሞ መከረ ብዬ ፊሊፕ ማርቲን ጊታር ይዟል። ቀጥታ ሰጠው። እሱ ደግሞ ምንም አላወቀ ተቀበለ እንዴ ብሎ እሱ ደግሞ ለድራመሩ እሱ ድራመሩ ብሎ ወደ መኪና ሰራ ሲራው ሙዚቃው ቀጥ መኛው ቃል ሊፈትኑት ሰውየው ከፊት ከጎኑ ቁጭ ብለው እዚህ ጋር ቆም ሲሉት አታቆምም። ያው እንትን እያለ አንዳንድ ጊዜ ፈታኞች ማውቃ ደናግረው አይደል ሳፋሪውን አደባባይ ላይ ምናምን አቆም ሊሉ ይችላል ኒድ ምናምን ይላል ነው እዚህ ጋር ቆም ያልክ ነው የሚል ከዛ ሰውየው ፈታኙ ሰውዬ እንዳው አሁን በዚህ አደገኛ ቁልቁለት ላይ ፍሬንም ቢልህ ምን ታረጋለህ ሲል ሰውየው ትልቅ ሰውዬ ናቸው የሚፈተን ምን አልከኝ ፍሬንም ቢቢሎት ምን ያደርጋሉ ሲል ሟርተኛ ብለዋል። ሰውና አመሉ ደንደረ እንደተዳበሉ ደንደረ ሳይተዋወቁ ደንደረ አብሮ ይኖራሉ። እኔና አመሌ ደንደረ ተዋወቅንና ድንድ አጣልቶ የሚያስቀር ሸገር መዝናኛ ሸገር መዝናኛ አድማጮች ሳምንታዊው ሸገር መዝናኛ ፕሮግራማችን ነው። ዛሬ ተወዳጁን ኮሜዲያን ጥላሁን እልፍነህን ጋብዘናል። ጥሌ በጣም ነው ደስ ያለኝ በእውነት ሁለት ነገር ነው። አንድም እዚህ ሸገር እንግዳ የሆነ መታል ደሞም ጎረቤቴ ነው ሰፈርኩ ቤተሰብም ነኝ እንጂ ለሸገር በጣም ቅርብ ነኝ። ሁለተኛ ነገር ኮሜዲያን ብቻ ሳይሆን የመድረክ መሪና ፊልም ተዋናያን ይሄን ይጥርጣረን ውሸት የለም እንዴ። በነገራችን ላይ እልፍነህ በሚለው እንይዘዋለን። እልፍ ነው ቴንክ ዩ እልፍነህ ሙዚቃውም አለ። እንግዲህ ከመሰረተ እንምጣና ጥልዬ በኢትዮጵያ የመድረክ ማስተዋወቅም የኮሜዲም ታሪክም ቢሆን ረጅም እድሜ ያሳለፍከነ በስራው ረጅም ዘመን ያሳለፍከነ ታማኝ በየነ ይጠራል። በጣም የሚደንቀው ታማኝ ራሱ አንተ አድናቂ ሆኖ ነበር ባንድ ወቅት። ልክ ነው። ምንድነው የተፈጠረው ያኔ? እንዴት ምን አለ? ምንድነው መሰለ አያውቀኝም። እኔ ገና በጣም ልጅ ነኝ። ታማኝ በየነ ለኔ እንዴት መሰለ ያኔ እኛ አንድን ሙያተኛ ስናደንቅ ሰው ሁሉ አይመስሉንም። ከሆነ ነገር ላይ የመጡ ነው የሚመስለን። እንዴት አይን ምሳሌ ልንገርህ። አንድ ጊዜ መንገድ ሄደን የሆነ ቦታ አመልማል እኔ ፍቅር አዲስ ነፍሱን ይማር ማዲንጎ ታምራትም ነበር ነፍሱን ይማር ሁለቱም እጅግ በጣም ወዳቸው ጓደኞቼ ናቸው። መኪና ተበላሸና ቆመን የሆነች መንደር ነገር ውስጥ እና መንደር ነገር ውስጥ ቆመን ወተት ምናምን የሚሸጡ ናቸው እና ገበሬዎቹ ሀብታም ወረዳ ነው አካባቢው ይላሉ እና የተሯሯጡ መጡ አርቲስቶቹ ምናምን ተባለ ፍቅር አዲስ ምናምን ብለው መጡ። ከዛ አንዷ ሊጥ ስታቦካ ነበር እዚህ ድረስ ሊጧል እጇ ላይ። ከዛ መጣችን አለክስታ ወይ ሰውናት እንዴ አለች። ሰው ሁሉ አትመስላትም። አይገርምም? የጥበብ ሰዎች እኮ እና እኔ በጣም እኔ ኢትዮጵያን ሕዝብ እኮ በጣም እንወደዋልና ከብረዋለን ይወደናል ስንል በምክንያት ነው። እና እኔ ታማኝ ለኔ የሷን ያህል ባይሆንም እንደዚህ ምነካው ሁሉ አይመስለኝም። አይተኝ እንደው እንቅስቃሴዎች በሙሉ በሱ የተቃኘው ነኝ የሚመስል ነገር አልፉ መድረክ አያያዙ ምናምን የጥበብ ስራዎቹ በጣም የሚገርም ሰው ነው። እና ሰውነቱ ፍሌክሲብል ነው፣ ቀጭን ነው። በዚህ ላይ በጣም አሁን ክበበው ቀጭን ሆኖ ይሆን የነበረውን ነገር ታውቃለህ። ልክ እንደዛ ስለነበረ ለመጀመሪያ ጊዜ እኔ መድረክ ላይ መጣው አያቀኝም። እኛና እነሱን እኔ ተገጣጣም ነው። እኔ ደቡብ ዕዝ ነው ወክዬ የመጣሁት። አረጋኝ ወራሻለ አሸናፊ ከበዳለ ምናምን ከኛ ውስጥ እነሱ ደግሞ በጣም የበሰሉ የቆዩ ናቸው። የዘመን ወለወጫ ጊዜ ውድድር ነበር ድሮ።
ከቲያትር ቤት ይወዳደራል። ሙዚቃ ማርሽ እነዚህ ጦሩ ቤት ዘበኛ ምናምን ብሔራዊ ቲያትር ሁሉ እንደዚህ አይነት ውድድር ነበር። በየአመቱ 2 ወር ሙሉ ክረምቱን በቃ እሱን ስትሰራ ነው የምትሉ ለማሸነፍ ማለት ክፍልን ለማስጠራት። እናንተ እንግዲህ ደቡብ እዝን ወክላችሁ ከዛ ነው የመጣ ነው ከሐዋሳ እና የመጀመሪያ ቅጥር ነኝ። የመጀመሪያው አመቴ ነው። ልክ መድረክ ላይ ወጥቼ ራሴን በሙዚቃ ሳስተዋውቅ እኔ አስታውሳታለሁ። ዘፈኗል ልበላለ እንዴ በላት ጤና ይስጥልኝ ተምተም እንዴት ናችሁ ደደንደ ወይ ስታምሩ ተንተን ካይን ያውጣችሁ ደደንደ እንኳን ዛሬ ያየዋችሁ ልሞት ነበርና ፍቃያችሁ ደደንደ 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 እንደዚህ ነው። ሰው ከመቀመጫው ብድግ ብሎ ሲጮህ እኔ ደነገጥኩ። ወይኔ ለኔ ነው እንዴ ምናምን ብዬ ማመለካት በቃ አቋረጥኩት። አክቲንጌን አየና ቀጥታ አበባ ይዞ መጣ። አቤት አቤት የሚለው ዘፈን ደግሞ አቤት የመጀመሪያው ነበር። በቃ አቤት አቤት የሚለው በጣም ኮሜዲ ነው እና በመንደር ሳልፍዬ ቸኳኩልኩኝ ከአንድ አጥር ግቢ ውስጥ ቆንጆ ልጅ አየሁኝ። የልጅቷን በቆሜ ያደነኩኝ ዞር በል የሚል ጩኸት በርቀት ሰማ። ድንገት ዞር ብል መስሎ ሌላ ወሬ ፊት ለፊት የቆማል አንድ ጠይም በሬ። የበላ የጠጣውን በሹልከ አንዱ ቢለኝ እንደ ተሰጣ ልብስ አጥር ላይ ሰቀለኝ። አቤት አቤት ትዝ ይላል ኧረ እንደው አቤት መጣ። ታማኝ አበባ ይዞ ነው የመጣው። አበባ ሰጠኝ። በጣም እስካሁን ድረስ የማመሰግነው ብርታት የሚሆነኝ እሱ ነው። እኔን የሚተካኝ ይሄ ልጅ ነው አለ። ይሄው እግዚአብሔር ይመስገን እሱን ተክቼ 27 ላይቭ ትራንስሚሽን በኢትዮጵያ ቴሌቪዥን አንድ ቀን የተሳሳትኩት እሱን ማስታውሰዋለሁ። ፕሬዚዳንት ግርማ ወልድ ጊዮርጊስን ግርማ ኃይል ጊዮርጊስ ነው ምናምን ብዬ ያባታቸው ተሳሳትኩ። ከዛ ውጪ ግን ማንም ያውቃል። በዛ ዘመን የነበራችሁ ሰዎች ምስክር ትሆናላችሁ። ክፉ ነገር ሳይገጥመኝ ላይቭ በጣም ከባድ ነገር ነው። ለምን ካፍ በሚወጣ ነገር ላይ በጣም ተጠንቅቀ ማውራት አለብህ። በየቤቱ ያለው አንድ ቴሌቪዥን ጣቢያ ነው። የኢትዮጵያ ሕዝብ በብዛት ቢያንስ እንደው 30 ሚሊዮን 20 ሚሊዮን ቴሌቪዥን አለው የሚባል ሁሉ አመት በዓል ሰሞን ቆሞ ያያል። ግድ ነው። መዝናኛ አሁን እንደ ልብ እንደሆነበት ጊዜ አይደለም። ዛሬ ስልክም ላይ ቴሌቪዥን መጥቷል። ያን ጊዜ አንድ ቴሌቪዥን ጣቢያ ናት። በዛ ላይ ቁጥጥሩ ከባድ ነው። ለአንተ የሚሰጥም ታምነህ ነው። መንግስትም ከዛ ጋር ይጠብቃል። እንዴ አሉ እኮ ደህንነቶች ምናምን ይቆማሉ እኮ እዛ አካባቢ የምትለው ነገር መታው እውነታቸውን ነው። ደግሞ አንድ ቴሌቪዥን ጣቢያ ናት። እሷ ላይ ተጠንቅቄ ነው እግዚአብሔርን የማመሰግነው። አንድ ቀን ስተቱ ሳልገባ ችግር ውስጥ ሳልወድቅ 27 ላይቭ የሰራው ልጅ ነኝ። ለዚህ ሁሉ መሰረት የሆነኝ ታማኝ በየነ ነው። እሱን ላመሰግነው። ከሱ በፊት ግን እንደው ከመጀመራችን ኃያሉ እግዚአብሔር እስካሁን ድረስ እድሜ የሰጠን ምንም ጥያቄና መልስ የለውም። ጧት እየጸለይኩ ስለመውጣ ሁልጊዜ በቀን ለሱ ምስጋና አቀርባለሁ። ግን ከሱ በፊት ደግሞ ማን አሉ? ኮሎኔል ኃይሉ አሉ። ኮሎኔል ኃይሉ ማለት እሳቸው ማለት የክቡር ዘበኛ ኦርኬስትራ የሙዚቃ ክፍል ኃላፊ ናቸው። ሙዚቃ አሬንጀር ናቸው። በጣም የተማሩ ናቸው በሙዚቃ እውቀታቸው። የታዋቂ ሳክስፎኒስት የፈለቀ ኃይሉን ታውቀዋለህ? አዎ አሞራው ባንድ የጸጋዬ ሴቱ ሄዳለሁ ባቡር ተሳፍሬ እዛ ላይ ኢምፕሮቫይዝ የሚያደርጋት ፈተተታንተ እሱ የእሱ አባት ናቸው። እኔ ዘፈን ነበር ምዘፍነው የኔ ፍቅር የኔ ቆንጆ ምናምን በቀበሌ እኛ አካባቢ ናቸው ከፍተኛ ኪነት ውስጥ። አንድ ቀን አዩኝና ጥላውን አንተ ንግግር አንደበትህ ቆንጆ ነው፣ ጭውት ስትሰራ አይቻለሁ እና ሙዚቃውንም በራስህ ስታይል የምትሰራው ይበልጣል፣ ወደዛ ብታደላ ጥሩ ነው ሲሉኝ ነው ኮሜዲን ወደ ዘፈን ለመቀየር እሳቸውንና ታማኝን አመሰግናለሁ። ያን ጊዜ ጥያቄን መልሼልሃለሁ። አዎ በትክክል መልሰዋል። ደቡብ እዝ ነው ማለት ነው መሰረትህ ለአንተ ወይስ አንዳንዴ ከፍተኛ ኪነት ነው? የት ነበር መጀመሪያ? ከፍተኛ 10 አንተ እዚሁ ማለት ነው። ታዲያ እዚሁ ከዛ በኋላ ከፍተኛ 10 እኮ ታዋቂው የሙዚቃ ኮምፖዘር የያሬድ ሙዚቃ ትምህርት ቤት ዳይሬክተር የነበረው አክሊሉ ዘውዴ የኛ ሳክስፎኒስት ነው።
እዚህ ቀበሌ አዳራሽ ውስጥ ነበር ማለት ነው ታዲያ አይደለ? 01 ቀበሌ ይባላል። 01 ቀበሌ በቆርቆሮ የተሰራ አዳራሽ ነበር። 01 ቀበሌ አይደል እንዴ? ትዝ ይልህ እንደሆነ ሜዳው አለ አይደል? ትልቁ ሜዳው። አዎ በቀደም በቴሌቪዥን አንስቼዋለሁ ልበል። ሜዳው ላይ አይጥ ሜዳ ይባላል። ምን ብዬ መሰለ እኛ ፕሮግራም አይጥ ሜዳ ማለት እሱ ላይ ታቃለ ቡድኖች ነበሩ። እጅግ በጣም አሪፍ ቡድኖች በየከፍተኛው ታቃለ ለስፖርት ትልቅ ቦታ ነበረው። በዛን ጊዜ የቀበሌ ክለቦች አሉ። ያን ጊዜ ቀበሌ ክለቦች ጥግ ተኳሽ ምናምን ይባላሉ፣ ዋርዲዮ ምናምን የሚባሉ ክለቦች አሉና የኛ ቀበሌና የዛኛው የዋርዲዮ ቀበሌ ሁለቱ ለዋንጫ ሲቀርቡ ኩቲ ፓሬደን ቢተረ ፈያ አብኮት ላይ በንቲ በንመት ያ ላይሎ ኦይ ኩቲ ፓሬደን ቢተረ ፈያ ቢተረ ይህንን የማያውቀው የኢትዮጵያ ሕዝብ የለም። በተለይ በእኛ ዕድሜ ውስጥ ያለ እሱ ዘፈን ከሁለታችንም ቀበሌ ያ የከፍተኛው ኪነት አንድ ላይ ሆነን ከቀበሌ ኪነቶች አምጥተን ከየቀበሌው 200 ሆነን እዛ ቢተረፈያ የሚለውን ፊልም ላይ ያለውን ታሪክ በሙሉ ገበሬው ይወቅጣል፣ ሙቀጫ ከየቤቱ አምጥተን ወፍጮ የሚፈጩት ይፈጫሉ። ከኢትዮጵያ ባህል ጋር በጣም ተቀራራቢ የህንድ ማሳም ይዞ አሉ፣ የሚያጭዱ አሉ። እነሱን አድርገን መካከል ላይ ህፃን ልጅ የለም ቀሚስ የለበሰ እሱን ልጅ ሆኜ ነው ሰርቻለሁ። ያን ጊዜ አይጥ ሜዳ ህፃኑ ልጅ በጣም የሚገርመው ነገር ቴሌቪዥን ጣቢያዎቹ አዩና ሰሙ በዝና እዛ አመለጣችሁ ምናምንና ተብሎ ለማሰባሰብ ሞክረው ሁሉ ድጋሚ አንደኛ ነገር ድባቡም አይመጣም። የዋንጫ ዕለት ነበር። ህዝቡ በሙሉ ያንን መሰብሰብ ስለማይቻል ነው አለመቀረጹ እስካሁን ድረስ ይቆጨኛል። ስለዚህ ከፍተኛ ኪነት ነው ለእኔ ትልቁ መሰረት ያን ጊዜ እና መሰረቴ እሱ ነው። ከዛ በኋላ ምን ደቡብዝማ ክህሎቴን አይተው ፈትነው እኮ ነው ያስገቡኝ። ምን መሰረቴ ሊሆኑ አይችሉም። ለምን ክህሎት ነበረኝ። ክህሎት ሳይኖረኝ ራሴን እየፈተሽኩ ገና ራሴን በመፈለግ ላይ ያለው አስተዋጽኦ ያደረገልኝ የቀበሌና የከፍተኛ ኪነቶች ናቸው። ደግሞ በዛን ጊዜ ልንገር ማንም ጸጋዬ እሸቱ፣ ለምን አለባቸው ተካ በዛን ጊዜ የምታያቸው የከፍተኛ ከቴዲ አፍሮ ጀምሮ ማንም በክበባት ውስጥ ይወጡ ናቸው 90ዎቹ የሚባሉት በሙሉ። ስለዚህ እነዛ ክበባቶች እነዛ የሙዚቃና የቲያትር ክበባቶች ባሬ በጣም የታወቁ የቲያትር ሰዎችን ያፈሩት እነሱ ናቸው። ስለዚህ ለነዛ ክበባትና ለቀበሌና ለከፍተኛ ኪነቶች ምስጋና ልናቀርብ ይገባል። እውነት ነው። አሁን ተስፋ ኢንተርፕራይዝ እነ ተፈራ አሁን እዚህ ቀበሌ አዳራሽ ጎበዝ ልጅ ነው። በጣም ጎበዝ ልጅ ነው። ብዙ አርቲስቶችን እያሰራኝ ነበር። ቀማሁ ወሬ አልቀማኝም። አንድ ሰፈር ነው ያለ ነው እዛው ቀበሌ ውስጥ። እዚህ ቀበሌ አዳራሽ ውስጥ እነሱም ነበሩ። ገድሎ አሰግደው የሚል እኔንም አሰርቶኛል። ተስፋ ኢንተርፕራይዝ ማለት በጣም ብዙ ወጣቶችን ቲያትር ለመጀመሪያ ጊዜ እሱ ነው ስፖንሰር እያደረገ በየክፍለ ሀገሩ ይዞ ይዞር የነበረና በኋላ እኮ የቀበሌ ውስጥ የተከመረ እህል ተደርምሶባቸው ተውዝ ያትስሩ ተብለው ተራክፈው ከገብስ ከምናም መሀል ወጥተው በቃ በዛ ምክንያት ቀበሌ አዳራሽ አንቀጨብጭው ገብስ ብሎ ተፈራው እርኩ እየሰማሁ ነው እያየህ ነው። በጣም ገብስ ከገብስ መሀል የወጡት ተንዶ ነው ተውዝ ያትስሩ የመጋዘን ነው ተብለው አይ በቃ መስራት ህዝብ ሁሉ ገብቶ ከዛ ህዝቡ እነሱን እያራገፈ ምንም ሳይታይ ከዛ ወጡ። ኪነት በጣም ኦዲየንስ የነበረን ወደ 16 ቀበሌ ወደ እዛ አካባቢ በጣም ሙዚቃ ይወድዳልና በጣም ይገርመኛል። የመግቢያ ዋጋ 1 ብር ነው 50 ሳንቲም ምናምን በሚባልበት ጊዜ እዛ ስንሰራ ኦዲየንስና እኛ ለመጀመሪያ ጊዜ የተሟሸንበት ማለት ነው። እና በዛን ጊዜ ኪነት ጥበብ በጣም ያቆጠቆጠበትና ውጤቱም ደግሞ በ90ዎቹ የታየበት ነው። 90ዎቹ ላይ በጣም ብዙ ሙያተኛ የፈላው የምታየው ከዛ ከቀበሌ ከምናምን የመጣን ሁሉ። ስለዚህ ጥሩ ጊዜ ነው። በጣም ጥሩ ጊዜ ነበር። የምር ነበር ደግሞ የሚሰራው እዛ ዘመን ላይ ትክክለኛውን የጥበብ ፍቅር ነው የምታየው። እንግዲህ አንተም በወጣት በጣም ልጅ በነበርክበት ጊዜ አንድ ወቅት አለቤ ሾው ላይ ቀርበህ ነበር። ነፍሱ ዲማር አለቤና አለቤ ሾው ላይ በጣም አይናፋር ልጅ ነህ። እሱ ራሱ ግራ ገብቶ ተረቀና ብለህ
ሰዎቹን ያቸው ያለ እንትን ሲል ነበር ምንድነው እንደዛ ያሽኮረ ያቺ ዘፈን ደግሞ የወጣችበትን ጊዜ ስለነበር እውነት ነው ምንድነው አሁንም ቀና በልቀን ስለ እውነት እኔ በጣም የሆነ ነገር ፈራለሁ እንኳን በጣም ፈሪ ነኝ ለምሳሌ ሜጋንን ሁሉ ጊዜ ስሰራ ለመጀመሪያ በቃ አንዴ ነው መጀመሪያው ላይ ነው ፍራቴ እና ሚዲያ ፈራለው መድረክም ራሱ ፈራለው ከዛ በኋላ ነው አይተኝ እንደው በጣም ላበላቦናለሁ ምናምን አንዳንድ ጊዜ የተፈጥሮም ነው ግን ውስጤ በፍርሃት ይረዳል ለምሳሌ ህዝብ ማለት በጣም የምታከብረው በጣም ከባድ ነገር ነው አይን ላይን መገጣጠም ደግሞ እየለመድከው ነው የምትሄደው የመጀመሪያው አካባቢ ስትመጣ ትምርቱን እኛ ስንማር ነጋሻ ባተሞክራሲ ያስተምሩን ከዛ ለመድ ነው እንጂ እዚህ ጠርዝ አካባቢ ጸጉሩ ጠርዝ አካባቢ ነው ማየት ያለው ሁሉንም ያየኸው ይመስላል ቴሌቪዥን አንተን ያየህ ይመስላል እዛ ጠርዝ አካባቢ እሱን ትምርት ከመውሰዳችን በፊት ሰው ነበር የምናየው ከሰው ጋር ፍለፊት በቃ አንደን ዝም ብሎ ፍጥጥ አድርጎ የሚያየል እየሳቀ የሚያየል ቀልብን የሚወስደው አለ እንደዛ ነበርን ያው በቴክኒክ ስላልታገዘ እንትናችን እና በተፈጥሮ ደግሞ በጣም ፈሪ ነኝ አለብሽ የጠየቀኝ ጊዜ ዘመድ ያልነበረም ከዛ በኋላ ግን ዘመዴ ነው ለምን መሰለ እሱን መግለጽ ነፍሱን ይማር ነፍሱን በገነት ያርም በመልካም ስራው በጣም የሚከበር ሰው ነው በሙያውም በጣም የተከበረ ነው አለብሽ ባለቤቱ ሳባ ኃይሌ ያክስቴ ልጅ ነው ከዛ በኋላ ከኢንተርቪው በኋላ ኢንተርቪው ስንጠየቅ እንግዳነኝ ነበር እንደዚህ ነው የተገናኙትም እነሱ የተጋቡት ከዛ ከኢንተርቪው በኋላ ቤተኛው ነው ለቅሶ አብረን እንደርሳለን ዘመድ ሲሞት ይመጣል ሰርግ ሲደገስ ይመጣል በቃ ቤተሰብ ነን ከዛ በፊት ግን እሱ ሲጠይቀኝ አንደኛ ነገር ቴሌቪዥን እንዴ ወንድሜ ቴሌቪዥን እኮ ማግኘት እድሉ ብቻ በዚህ ላይ በቴሌቪዥን የምትታይነ እና ያ በጭንቅላት ይይዣለሁ በዚህ ላይ ፈሪ ነኝ በጣም አሁን በቀደምለት እሺ ፈሪ መሆንን ማረጋገጫ ልንገር ዋሾ እንደሚባል አንድ ፕሮግራም አለ እሱ ላይ አሁን በቀደምለታ ይከላሃሪ 20 ዓመት በፊት የነበረ አንድ ገብርኤላ ቪቼንዞ የምትባል ሴት እንደዚህ ዘፋኝ ናት የኪራይ ቤቶች በጣም ጎበዝ ድምጻያኖች ነበሩ አሁንም አሉ እነዚህ በአቋም በድርጅቶች ሁሉ ኪነት ነበረ ታውቃለህ ያ ደም ከኪራይ ቤቶች ነው የወጣው ታደሰ አለሙ ግርማ ገመቹ የሆኑ ልጆች ከዛ ውስጥ ነው የወጣ ያን ጊዜ ስጠይቅ ምንድነው ተፈራ ነጋሽ እዛ ነበር ኪራይ ቤቶች ውስጥ ነበር ያን ጊዜ ስጠይቅ በህልሜ ያለችኝን በእውኔ ብላኛለች ብዬ ያለችኝ ቃል ምንድነው አይናፋር ነህ እንዴ ምንድነው በእውነት እኔ በጣም ነው ማፍረው አይናውጣም መስሊ ይሆናል ግን በጣም አይናፋር ነኝ ስለዚህ አለብሽ ውስጥ ጠይቀኝ ያን ጊዜ ምንም አልዋሽም እሱ ራሱ ቀና በል እንጂ ይለኛል አቆምበስ ብዬ ነው ማወራው ያቺን ኢንተርቪው ጨርሼ እስከወጣ ድረስ በቃ በፍርሃት ውስጥ ርድ ነበር በኋላ ነፍሷን ይማርና አልሚን ታውቃታለህ አልሚ ማን ነበር ማሚ እንደ እዚህም እንግዳ ነበረች አልማዝ ኃይሌ ቴሌቪዥን ላይ ስለማታዩት እንጂ በየደቂቃው እየተቆመ እሷ ሶፍት ይዛ ትመጣና አይዞ አትፍራ ምናምን እያለች ላቤን ትጠርግልኝና እንደገና ቀረጽ የነበረው በወቅቱ የነበሩ ኦዲየንሶች ያውቁ ነበር ቴሌቪዥን ላይ ተቆራርጦ ምናምን ስለቀረበ ነው እንጂ እሷ አጠገቤ ታበረታኝ ነበርና አሁንም ይቅርታ አድርጉልኝ አይናፋር ነኝ አሁንም አይናፋር ነኝ በእውነት እና በዛ ላይ መጀመሪያ ስራ የነበረችውን አቤት ሙዚቃ አዘል ኮሜዲ እንበላት ቆንጆ ልጅ ወድጄ ሸበላ ወጣት ነገር እርሜን የሰንበትለት ቡላ ብሪያት መንገድ ዳር ይዘን ስንጫወት ድልድይ ውስጥ ገባች ጭቃን ሸራታት እጫፉ ላይ ቆሜ ውስል በመና እኔንም ደገመኛ እያገፋና ሰው ተረባርቦ ቢያወጣን ጎትቶ በርቤላ ላሉ ዲዋ ገብቶ ወደ እንጫን እያሉ ዋው ሲያወጡ ሁለት ገንጎ ጫማ ባፌ በኩል መጡ ግን በዚህ ዘፈን መከራዬን እንዳየው ታውቃለህ ለምንድን ነው መከራ አንዴ ነችና ጎሽ እንኳን የጠየቅሽኝ ዛሬ ገና ነው አሁን የምናገረው ለምን አሁን የምናገርበት ጊዜ ስለደረሰ አሻውን ስለዘፈንኩ ነው እንጂ ባለስልጣኖቹ የሆነ ነገር ሊያረጉኝ ነበር በዚህ ችግር ውስጥ ልትገባ ነበር ባሻው ማለት ለምን መሰል
ወሬን ጫን እያሉ ዋውን ሲያወጡ ሁለት ኮንጎ ጫማ ባፌ በኩል መጡ የሚለው ኮንጎ ጫማ አድርገው ነው አንድ ጊዜ ታጋዮቹ የገቡት። ባፌ መጡ ደግሞ አፌን ዘጉት ብለው ተረጎሙት። እየተሙት ነው እንደሱ አላስቡ እንዴ ታሪፍ አረጉልኝ ምናምን ያልኩት እንደው ተነችና ይሄ እኮ ህዝብ ቢሰማ ምናምን በቃ ጥሩ ታጋይ ያረጋኛል ሁሉ ምናምን ብዬ ስነግረው ለሰውየው ይሳቀና በጣም ትልቅ ባለስልጣን አጥራው ምንም የሚያውቀው ነገር የለም ተውት ምናምን ብሎ አስጣለኝ እንጂ እነሱ ያሰቡት እኔ ዝም ብዬ ነው ጻፍኩት። በቃ እውነቴን ነው የምናገረው። ለትግል ግን ወይ እነሱን ለመተቸት ቢሆን አጻጻፌ ጥሩ አባባል ነው ያልኩት ማለት ነው። ስለዚህ በዛ መከራይናቺ ትንሽ ጊዜ ቆንጥጥ አድርጎ እናንተም ጋር እኮ መጥቷል። ምንድነው ነው ያውቃለሁ። ለምሳሌ ኮበሌ ምናምን እንዳይዘፈን ተብሎ ኮበሌ እንዳይዘፈን እንደውም ቴሌቪዥን ጣቢያ ምንም ላይ እንዳትከታተል ለምን መሰለህ አንድ ጊዜ ማስታውሰው እሷ ከተማ እኔም ወደ ዱር የሚል ቃል ጨምራል። ያቺ ዱር ያቺ ናት ነገርየው የመጣብኝ። እስቲ ለአድማጮች ያቺን ፓርት ሲባል ያቺን ኮበሌ ላይ ቦታው ምንድነው መሰለህ እንሳና ከተማ እኔም ወደ ዱር ምናምን ዱር ወይ ሰውና አመሉ ደንደረ እንደተዳበሉ ደንደረ ሳይተዋወቁ ደንደረ አብሮ ይኖራሉ። እኔና አመሌ ደንደረ ተዋወቅንና ድንድ አጣልቶ የሚያስቀር ጠፋ ሕክምና የሚሻለው ዘዴ ደንደረ አጭሩ ነገር ዳሌለ ከተማ እኔንም ለዱር ይላል። ይሄ ማለት ምን እንደሆነ ታውቃለህ? ለካ እነሱ ጫካ የነበሩ ጊዜ አሁን ከፍተኛ ስልጣን ላይ የነበሩ ሰዎች በሴት ምክንያት ተይዘው እንዲረሸኑ ሁሉ ተብሎ ሰዎቹ ባደረጉት አስተዋጽኦ ይቅርታ ተደርጎላቸው አሉ። ለካ ያ ታሪክ ይቅርታ አድርግልኝ። አሁን ትፈራለህ እንዴ? አሁን እኮ አልፈራውም። ያኔ ፈራ ነበር። እሱን ነገር ለካ ዳሊለ ከተማን ወደ ዱር የሚለው አመላቸው ነው። ያ ሰውና አመሉ እንደተዳበሉ ሳይተዋወቁ አብሮ ይኖራሉ። ከዚህ ጋር አገናኙትና ታዲያ 8 ዓመት እኮ ነው ከቴሌቪዥን የታገድኩት። እናታውቁም እናንተ ጋር ቴሌቪዥን ጣቢያ እንዳይመጣ እንደዚህ እንዳይሄድ ተብሎ ደብዳቤ የተበተነው በዛ ምክንያት። ግን እኔ የሚገርማችሁ አስቤው አይደለም የምሰራው። እንደዚህ ማማስብ ከሆነማ በጣም ጥሩ ታግያቸዋለሁ ማለት ነው። ግን አይደለም አሁንም የምናገረው ያንን እንደ ሰበብ አድርጌ እኔ በዚህ ጊዜ ታግያለሁ ልላችሁ አይደለም። ምንም እኔ ሐሳቡ የለኝም። እኔ ዝም ብዬ አይምሮ የመጣለት ነው ታሪኩ በፍጹም ከዚህ ጋር አይገናኝም። ግን እንደዛ ደግሞ ተብሎ በዛ በኮበሌ ደግሞ መጡ። ገብቷል። ከዛ በፊት ደግሞ ቅድም የነገርኩህ አለ እና በዛ ግን አይዙብኝም። ትንሽ ስለሚወዱኝም ነው መሰለኝ ብዙም በአልፈሰስም ስለሆንኩ ነው መሰለኝ ይተውኛል። በአልፈሰስማ ሲባል አንድ ጊዜ እንደው የአልፈሰስን ነገር ካመጣው እንትን ነው ይመስለኛል። ጥሌ በጣም ብዙ ቦታዎች ውስጥ ብዙ ድስቶች ትጥዳል። ይሄን ጀምሮ ወደዛ ስለምትሄድ መዋቀብ አለ። አንድ ጊዜ ኤግዚቢሽን ፍቅረኛህ ነው ማለት ነው ረስታት ሄደ። ይሄ እኮ የሚገርም አሁን በህይወት የለችም ሚስት ባለቤት ጋብዛት ረስታት ሄድ ካንተ ምንድን ነው በአልፈሰስ ካላየው ምናምን አለችኝና አብሮ አደጌ ናት። ከልጅነት ስለሆነ እሷ የምታውቀኝ የኛውን ጥላውን ልፍላ አታውቀውም። ያ ድሮ በቁምጣ ሱሪ በነጠላ ጫማ የነበርነውን ጥላውን ነው። ለምን የወንድሟ ጓደኛ ነኝ እነሱ ግቢ ምናምን ይጫወት ነበር። ያን ጊዜ እሷ በቃ ልታየኝ ፈለገች። ከዛ ይዣት ሄድኩ። ቴሌቪዥን ላይ ታየኛለች። ግን እስቲ ልይህ አለች። አንድ ቀን ይዣት ሄድኩ። በቃ ዝግጅቱ ተካሄደ። እዛ ክብራትና ክብራን እንግዶቻችን ከሁለት ዘፈን በኋላ ዝግጅታችን ይጠርቃል። በተመሳሳይ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ። ታንኪዩ ብዬ ወጥቼ ነካሁት። በቃ ልክ ቸርቸር ጎዳና ስደርስ እንዴ ወይኔ ጉዴ ብዬ ተመልሼ ሄጄ ግቢ ገብቼ እንደገና መድረክ ላይ ወጥቼ እባክሽን ገሌ በእናትሽ ሰው ስለሚፈልግሽ እዚህ ጋር ምናምን ብዬ የጠፍተብኝ ነው ስትለኝ አረ ነበርኩ። አሁንም ያው ሰው ታውቁ መንፈሷ ምናልባት ይቅር ይለኛል እንዴ። በዚህ አጋጣሚ ያን ጊዜ ይቅርታ እንዳልጠይቃት የስሜት ጉዳይ ይመጣል። እንዴት ትታይ ምናምን። እኔ ግን ያንን የማደርገው በቃ በአልፈሰስ ነኝ። ይህንን ይዤ ለምን ከእሷ በኋላ ቤት እሷን አስገብቼ ደግሞ ማታ ዋብሸበሌ ስራ አለብኝ። ለዛ ቸኩዬ ነው። እንደዛ የሆነ ቀና ሰው ነህ አንተ። በጣም ቀና ሩሩ ደግ ሰው እመሰክራለሁ። ከዛ ባሻገር ግን ይሄ ቀልብን የሚያሳጣህ ነገር እንዳልኩ ነው። አንድ ጊዜ አንድ ምግብ ቤት ውስጥ ተገናኘንና እኔ ምግብ አዝዤ ነበር። ከገባው ጥሌ እንብላ ብለ ቸኩላለሁ በፍጹም አልበላም አልክና ፊት ለፊት ቡና እየጠጣህ እኔ በልቼ ጨርሼ ሄድኩኝ። እዛው
በቃ እሱ ነው ጥላውን እልኩኝ በቃ ተቸኩላ እንደዚህ ነው በቃ አይገርምም ቸኩላለሁ ብዬ ሳልቸኩል ቀራለሁ አይ አልቸኩልም ገና ነኝ ብዬ ደግሞ ጥዬ ልሄድ ይችላለሁ እንዴ ግን የጥበብ ሰው እኮ እንደዚህ ነው የጥበብ ሰው ምን 2 3 4 ነገር ምናምን ያስባል ከዛ በኋላ ደግሞ ነገርን ቀለል አድርጎ ነው የሚያየው አንድ ጊዜ ቆየት ባለ ጊዜ ነውና ያንተ አድናቂ ወደ መድረክ ይመጣል የባህል ልብስ ለብሶ አንተም መድረኩ ላይ የምትጫወተው የባህል ልብስ ለብሰ ነበር ፖሊስ ያባረረው ከነፍሱን ይማርጋ ፖሊሱ ሲጠፋት ልጁ ሲጠፋበት ይዞ ነው ሄደው አንተን ተመሳስሎበት እሱ እኮ ይዞ ወረደ እሱ ደግሞ ሰው ለሰው የሚባል ትልቅ ፕሮጀክት ነበር እና የቀድሞ ሰራዊቶች የተበተኑትን ገቢ ለማሰባሰብ አሜሪካና አውሮፓ ለኔድ የተመረጠው ወደ 21 ታዋቂ ዘፋኝ ያለን ነው ያሉ ፀሐይ ያለ ጥላሁን ገሰሰ አለ ጋሽ ማሙድ አለ ጋሽ ታምራት አለ እነ ሰለሞን ተካልኝ ነበሩ አያሌው መስፍንም ነበር ምናምን በቃ 21 አልኩ እኮ እሱ ዝግጅት ለመጨረሻ ጊዜ ወደ አሜሪካ ልንሄድ ለስንብት ተብሎ ብሔራዊ ቲያትር ተዘጋጀ የህዝብ በቃ እንዴት መሰለ የሆነ ዕቃ ሲጠቀጠቅ ታውቃለህ ከወንበሩ በላይ ከህዝብ በላይ ተጠቅጥቋል እኔ ያ ባህል ልብስ ነው የለበስኩት ቀይ ጃኖ ነው የለበስኩት የመብራት መቁረጫ የሚመስለው አለባበስ አለ እንደዚህ አይነት ነገር እንደዚህ መስሎ ለብሻለሁ መድረክ የመራው ህዝብ ወደኛ እንዲመጣ ፖሊሶች ይከለክላሉ እንዳይመጣው ነው ለምሳሌ ብዙ ሰው ሊሸልም ይመጣል የሚሸልም ሰው ደግሞ በቃ በጣም ስሜታዊ ነው እና እሱን ከለከለው ያለ የሆነ ልክ የኔ ነው አይነት ልብስ ነው የለበሰው ፖሊሶቹን ገንጥሏቸው ነው ያለው ያንተ አይነት ልብስ የለበሰው በቀጥታ የሮጠ ወደኔ ሲመጣ ፖሊሱ ቢያባረረው ይመጣ ፖሊሱ ከኋላ ስለሚያባረረው ባለው በሌለ ኃይል መጥቶ እኔን ካቀፈኝ እኔ ወደ ኋላ ልወድቅ ነው ለምን የልጁ ፍጥነትና ጉልበት አይቼዋለሁ ስለዚህ እኔ ምን አደረኩ እንዴ ብዬ በዚህኛው መጋረጃ ስገባ ልጁም ተከትሎኝ በዚህ መጋረጃ ፖሊሱም ተከትሎ ገባ በዚህ ደግሞ መውጫ አለ በቀኝ ገባን በግራ ስወጣ ከኋላ ልጁ ይከተለኛል ከልጁ ኋላ ፖሊሱ ይከተለኛል ህዝቡ ይላል ተመልሼ ገባው አሁንም ልጁ ገባ ፖሊሱ ነው ይዟል ዞሮ ላይ መሃል ላይ ለካ እዛ መልበሻ ክፍል ልጁ የሆነ ባዝሩሞች አሉ እዛ ውስጥ ታጠፈና ገባ እኔ ዞሬ ስወጣ ፖሊሱ እኔን ብድግ አድርጎ አንጠልጥሎ ትጣላልኩም ብሎ እያንፈራገጠ እኔ ዘፋሩ ነኝ ስለህዝቡ በቃ እኔ እሱ ነገር ምን አለ ቢቀረጽ እኔ ይኖራል የተቀረጸ እንደው ባካችሁ ለመቅረጽ ለዶክመንት የሚያስቀምጣችሁ ሰው አውጡና ለህዝቡ አሳዩልኝ የሚገርም ኮሜዲን የተፈጠረው አንጠልጥሎ ሄደ ፖሊሱ አንተ ተአምር ባጠናው እሱን ሳቅ መድረክ ላይ መፍጠር አይቻልም ህዝቡ ፍቅ እኔ አንድ ሴትዮማ ክፍል ለፊት ሆነች ያበሻ ልብስ ለበሰች ሄደች ለቅሶ እንደደረሰ እንዳለበት ሰው ዋይ ወሰደው ይዘው ከዛ በኋላ ሰውየው ቀራር ብሎ ህዝቡ ሆራራ ሲለው ቁጭ አደረገኝ አንተ ነህ እንደ ዋላ ሳለኝ እኔ ምን አውቃለሁ ሰው ሲጮህበት ነው አገላብጦ ያየ አገላብጣኝ ቁጭ አደረገኝ እንደቃ ከዛ ልጁስ ለኛ እኔ ምን አውቃለሁ ልጁስ እንጃ እንደ አይነት ነገር ያጋጥመኛል በተለይ እዚህ ጦር ግንባር አሸው መንደር ከሄደ እንደ አሸው መንደር ሲል አንድ ጊዜ መጣና አንድ ወታደር እንደ ሙልሙል ዳቦ ስጠው ብሎ የሆነች ቦምብ ሰጠ እሱን ይዘህ የሚገርም ነገር ምንድን ነው የሆነው መሰለህ በጣም የሚገርም ነገር እኔ በጣም ኢትዮጵያኖች በቃ ኢትዮጵያ እኮ በጣም ለዘላለም ትኖር አሜን የጀግና ሀገር ናት 2000 ብቻ ናቸው ያንን ቦታ ይጠብቁ የነበሩት 2000 አንድ ሻለቃ ወይ 2 ሻለቃ ምናምን ናቸው አንተ ተገዳደው 48 ሰዓት ሙሉ ተዋግተው ነው ሌላ ሰራዊት ይደረሰላቸው የነሱን ድል ለማብሰር ሙዚቃ ተዘጋጀ ያ 2000 ጀግኖች ናቸው በቃ ተብሎ ጥይት ወደ ሰማይ ተኩሳል አልኩጣታታታታታታታ ይንቡቁቡቃል በቃ ከዛ ይጨፈራል በቃ ለነዛ 2000 በቃ ማአት ሰራዊት መጥቶባቸው የመከቱ ናቸው ለነሱ ሌላ ሰራዊት ያግዟቸው በኋላ ነው እነሱ ጨርሰዋል እነሱ እኮ ሌላ ሰራዊት ሲመጣ ቦታውን አስከብረዋል ስለዚህ ለነሱ ክብር ተብሎ ያቺ ሻለቃዋ ምናምን ተሽልማት ተሸለመችና ለዛ ደስታ ስንጨፍር በቃ ይተኮሳል ወደ ሰማይ አንዱ መጣና ብቻ የሰራን ያለ ያው አሸው ምናምን ነው ዘፍነው
በቃ የለባለቤቱ ስትወድቆ ነው እዚህ ሲጨፍሩ ያው ስትጨፍር ትጥቅ ምናምን ይወድቃል እሺ ብዬ እኔ ወደዛ ያየው ስለሆነ በጆሮዬ ነው የሚነግረኝና እሺ ብዬ ተቀበልኩት በቃ የሆነ ዳቦም ይመስል እንዲህ ዝም ብሎ ደሞ መከረ እዛ ብዬ ፊሊፕ ማርቲን ጊታር ይዟል ቀጥታ ሰጠው እሱ ደግሞ ምንም አላወቀም ተቀበለኝ እንዴ ብሎ እሱ ደግሞ ለድራመሩ እሱ ድራመሩ እንዴ ብሎ ወደ መኪና ሰራ ሲራው ሙዚቃው ቀጣ እዛ እኔ በቃልኩና ምትዝር መኪናው ስር ነው ተኝቻለሁ ሮጬ እኮ ገብቻለሁ መኪናው ስር ተኝቻለሁ ለምን ያው ቦምብን አክብረው እንጂ አትፍራው ይባላል በሰራዊት አልተነቀለም ምናምን አላለም አይፈነዳም ግን ነዋው በደም ስለሌለን ፍርሃቱም ስላለ ተቀባብሎ ወርውሮታል እኔ ደግሞ መኪና ስር ሆኜ እዛው ሆኜ ሰላም ነው ሙዚቃው የተቋረጠው በቴክኒክ ችግር ምክንያት ነው ቴክኒክ ችግሩን ለፈጠረው ሰውዬ አንድ ጊዜ ሙቃይ ጭብጨባ አድርጉ ሲሉ ምንም ያው የሚያውቁት ነገር ስለሌለ ብሎ ይስቃሉ ለካዛ አካባቢ ስንቀባበል ያዩ ሰዎች በቃ በሳቅ ይሞታሉና እሱ ነገር ገጥሞኛል ደስ ይላል በጣም ብዙ ትዝታዎች አሉ ጦሩ አካባቢ እግዚአብሔር ይመስገን እንደውም እንደዛ ሆኖ ይሄ ግን በዚህ ላይ አጋጣሚ ኢትዮጵያ ለዘላለም ትኖር እሺ የምታዳምጡ አሜን እኛም እንደዛ ነው የምንለው ሌላው አንድ ጊዜ ብዙ ጥያቄዎች ትጠይቃላችሁ ጥሌ ያው ጥያቄዎች ጋር ትመጣላችሁና አንድ ጥያቄ ቀረበልህ ቤተሰቦች እንዴት ነው የሚያዩ አለህ ጠያቂው ማንንም ይሁን ጠያቂው እንደዚህ ብለው ታዲያ እንዴት ነው የሚያዩ ማለት ቆይ ወንድምዬ እንዴት ነው የምታየው ብለህ እንዴት ጠይቀኛል ምን ልመልስልህ እንደዚህ ነው ወንድም እንዴት ነው የሚያዩ እንደዚህ ምን ትዝ ብሎ ይመሰለ ታደለ ሮባ እንደዚህ አይነት ጥያቄ ቀረበለት አሊማ አብዱራህማን አልበም ስታስመርቅ ሀሊማ አልበሟ ይመረቅ ነበርና ከዛ ጠያቂው መጣ ታዲ ሮባን እኮ ነው እንዴት አገኘው የሀሊማን ዘፈን ሲለው ካዟሪ ላይ ነው ያገኘውታል ለአዳዴ የጥበብ መልስ ደግሞ እሱ ነው ለምን መሰለህ ጥበብ ቀጥታ ይመልስልህ ጥበብ አንተ ባሰብከው መንገድ ሳይሆን በሌላ አንግል ሲመልስልህ ራሱ ፈጠራን ታሻሽልበታለህ እኔ ለዚህ ነው ከደሬ ጋር ያላችሁንም ጨዋታዎች ደሬን በጣም የፈለኩትና እኔ ግን ደረጀ ከክርስቶስ ልደት በፊት ነበር ካልከው የድሜ ነገር ሲመጣ ጥሌ በጣም ይሻላል ደረጀ እኮ ነው ቤቴ ቁጭ ብዬ ነው ማየው የነበረው ደሬን እኔ ያየው ነበር በቴሌቪዥን የወንዝ ዳር ሆነው ክራር እየተጫወቱ ዜማ እየደረሱ ነው መሰለኝ ድራሽ ከኋላቸው ድራሽ አመጣ ከዛ ድራሽ መጣ ሲሉ ያ ከጀርባው ስለሆነ ላይ ድራሽ መጣ ተጉደለም ከኋላ እኮ ነው ሲሉ ከኋላ እኮ ነው ምናምን እያለ ወንሲሷቸው በዛን ጊዜ በቃ ለኮሜዲ አንደኛ ፍሌቨሩ ምን ውስጥ አለ ከቤተሰቦቼም የወረስኩት አለ አባቴ በጣም ቀልደኛ ነው በጣም ቀልድ ይችልበታል ከሱም እንትን ያልኩት ያው የኮሜዲ ራስን ሳታገኝ በፊት ሳታቀሙ ለምትወደው ነገር አይደል የምትሳባው ጋዜጠኛ ከመሆኑ በፊት ለጋዜጠኝነት ትሳባለህ ሳታቀው ከዛ በኋላ ነው አይደል ሙያ ውስጥ የምትገባውና እንደዛ ስለሆነ ደረጀን እንደዛ ማቀው ልጅ ነው ከዛ በኋላ ደግሞ ጓደኛ ይሆነ ደረጀ ያዋ ቅን በቃ በሄድኩበት ሁሉ ለምሳሌ ደሬ በጣም ነው የምወደው እሱ በጣም ስለሚወደኝ አንድ ቀን እኔ ጂን ኪሴ ከተቻለ አቅም እኔና እሱ ሆቴል ገብተን ምሳም ከበላን ምናምን ካለን በቃ ደሬ በፍጹም እሱ ነው የሚጋብዝ ስለጋበዘኝ አይደለም ማወራ የሙያ አጋሬና ወንድሜ ነው የሚመስለኝ ደረጀ በቃ አንዳንድ ነገሮች ሲኖሩኝ እኮ ደረጀ ጋር ደውልለታል ናፈቀኝ ልምጣ አብረን እንዋል ምናምን ብየው ጊዜውን አጥብቦ ከኔ ጋር አብሮ የሚውል ወንድሜ ነው ስለዚህ ደሬ በጣም ወዳለሁ ይሄንን በመላ ኢትዮጵያ ሕዝብ ፊት ነው ቃል እንትን ምልልህ ውስጤን ላንተ ያለኝን ክብርና ፍቅር ምነግርህ አሪፍ ሙያተኛ ነህ ሁላችንን ለጥበብ እንድንመጣ ያደረክ ሰው ነህ በዚህ ላይ ደግሞ ይሄንን ብታሰማልኝ ለደረጀ ለምን መሰለህ አሁን ጾም ሲፈስክ ጥብስ ስለሚጋብዘኝ እንግዲህ በጣም ደስ የሚል እናንተ እቺ መተራረቦች እኮ በጣም አሪፍ ነገሮች ናቸው ትራፊኮች አንዴ መጠጥ መለኪያ አስነፉት አለ የትንፋሽ እንደዚህ ንፋ ምናምን የሚሉት ነገር ከመድረክ ወርደህ ነው እኔ እኮ አሁን ሳክስፎን መስሎት አለ ነፍቼን የመጣሁታላችኋል ደሬኮ ጨዋታ በጣም ነው የሚችልበት ከዚህ ከኮሜዲው ከመድረኩ ውጪ
ብታጫው በጫው አንደኛ ኤክስፕሬሽኑ በጣም ደስ ይላል። አብቴ ነፍሱን ይማርና ጽሁፍ ላይ ጎበዝ ነው። ደሬ ደግሞ መተወል ላይ ጎበዝ ነው። ህይወት መስጠት እና ደረጀ በእውነት እጅግ በጣም እድሜ ይስጠው። በጣም ብዙ ስራዎችን ለኢትዮጵያ ህዝብ ያበረከተ ረጅም ዓመት የቆየ ነው። ከኛም በፊት የነበረ ነው። ሲኒየራችን ነው ደረጀ። ስለዚህ የድሬ ጨዋታዎች አይጠገቡ። ያ ለራስህ እኮ የሚገርም ራስህን እኮ ነው በሳቅ ድክም የሚያደርግህ። አንተም ላይ እንትን እያለ ለምሳሌ ጠጥቶ መንዳት ነው የተከለከለው። ጠጥቶ ግን እሱ ብላ ሲባል እነዳለሁ ስለምነዳ የምንጃው ካላውጡስ ያለው ደረጀ እኮ በጣም የሚገርም መንጃው ቃል ሊፈትኑት ሰውየው ከፍት እኮ ጎን ቁጭ ብለው እዚህ ጋር ቆም ሲሉት አታቆምም። ያው እንትን እያለ አንዳንድ ጊዜ ፈታኞች ማውቃደናግሩ አይደል ሳፋሪውን አደባባይ ላይ ምናምን አቆም ሊሉ ይችላል ኒድ ምናምን ይላል ነው እዚህ ጋር ቆም ያልክ ነው የሚል ከዛ ሰውየው ፈታኙ ሰውዬ እንዳው አሁን በዚህ አደገኛ ቁልቁለት ላይ ፍሬንም ቢልህ ምን ታረጋለህ ሲል ሰውየው ትልቅ ሰውዬ ናቸው የሚፈተን ምን አልከኝ አለ ፍሬንም ቢቢሎት ምን ያደርጋሉ ሲል ሟርተኛ ብለዋል። ደረጀ ጨዋታዎች ለዛቸው ለትልቅም ለትንሽም ለመካከለኛም እድሜ የሚሆኑ ናቸው። ለዚህ እወደዋለሁ። ጥሩ ነገር ነው። አንድ ጊዜ መኪና እየነዳህ ምንድን ነው የሆነው? ሾፌሩን ቀምተኸው እንዴ? እሱ እኮ በጣም መብራት ላይ አንድ ነገር ተፈጠረ። አይዙኝ ማለት ትራፊኮች የቆየ ነው አይደል? አሁን አትይዙኝ አይደል? አይዞህ ያለፈ ታሪክ እኮ ነው። አይዞህ ንገራቸው ነው። ግን መኪና ገዛው እና በሹፌር ነው ምን ግን ሁሉ ጊዜ ከፊት ተቀምጬ የሚያደርገውን ነገር አያለሁ። የሆነ ነገር ይጫናል፣ እንደገና የሚስበው ነገር አለ። እሱን ነገር በቃ ከመልመድ የተነሳ የሆነ የምታውቀው የሚመስል ነገር አለ። ያበሳጨኛል በቃ ልጁ ለምን መሰለህ የሆነ ቦታ ገብቼ እስከወጣ ድረስ የሆነ ቦታ ሄዶ አጋጭቶ ያመጣል ምናምን እና አንድ ቀን አበሳጨኝ። በቃ አምጣ ቁልፉን፣ ያው ባለቤት አይደለም አምጣ ቁልፉን፣ የራስ ጉዳይ እንዴ ምን ልትሆን ነው አለኝ። ምን አገባ በቃ ሂድ አልኩና ገብቼ የሚያስነሳው የሚያደርጋቸውን ነገሮች በፊት አይነ ተነሳልኝ። አስፋልት ዳር ነው ደግሞ ከዛ የሆነ ነገሩን እሱ የሚጫነውን ሲጫን ሄደልኝ። ለካ አራተኛ መርስ ነው ያስገባው ቁልቁለት ለመብራት ላይ ብቻ ጥርቅም አድርጌ ሲይዘው እኔ እንጃ እንደዛ አይነት አቧራ ከተገዛ ጀምሮ የነበረ ነው። ብሎ ብቻ ሞተሩ አባቡም ብሎ ብቻ ሞተሩ ጥርቅም ሲል ትራፊክ መጣ። ያፍቃድ የለኝም መኪናም አልችልም። ከዛ እኔ ደንግጫለሁ። እንዴ እያለ በሩን ቀስ ብዬ እጅ ፍሬን ምናምን ሲያረጋ ያሉ እሱን ነገር አረኩና ልክ ሲከፍት እንዴ ወዲያ ተወደስም እንዴት አልኩት። ገባና ነዳሁ እንጂ ደግሞ መሀል አስፋልት መብራት ላይ እኮ ነው የቆምኩ። ከኋላ እኮ መኪና ማ እኔ አራራስ ለመሞከር ብዬ በንዴት እንትን ብለዋል እንደ እንትን ተንተክትኮ ከዛ ሰውየው ሳቁ መጣ። ድራማ እየሰራ ነው። ምን ድራማ? የእውነቴን ነው። ከዛ ሰውየው ግራ ገባው። ምንድን ነው እኮ ሲል በጆሮ ኧረ እኔ ከሹፌሩ ላይ ቀምቼ ይዞራል። አንዳንድ ጊዜ ሰዎች ይውደዱ በጣም ሳቀና የሆነ ባለ ታክሲ መብራት ላይ እዛ ጋር ቆምና እናና መኪና እዛ አወጣው። ከዛ አወጣው ባለ ታክሲው አሻገረልህ። አሻገረና ዳር ላይ አቆመው። ከዛ ምንድን ነው እሱ ሲለኝ እኔ ምንም ሹፌሩ ሲያናድደኝ የሚያደርገውን ነገር አይቼ እንጂ ሳረግ ስለው እንደ ድራማ ነው የሚሰማኝ። እንባው ጣብ እስኪል ድረስ አሁንም አለ ሰውየው እግዚአብሔር ይስጠው። ከዛ ትሞታለህ እንዴ እንደዚህ አይነት ነገር አይደረግ ምክር ሲሰጡ አንተ በጣም ጥሩዎች እኮ ናቸው። አሁን አንዳንድ ጊዜ በቃ ቶሎ ምንም ሳታረግ ሁሉ የሚቀጡ ምናምን ይቅርታ አድርጉልኝ ደግሞ ሌላ ቀን እንደዚህ ያለ ብላችሁ እንትን እንዳትሉ ምክር ያስፈልጋል ለማያውቅ ሰው ምናምን ከምቀጣ አሁን እሱን ይኸው የዛሬ 15-20 ዓመት የነበረ ታሪክ ነው የማወጣው። ለምን አነሳሁት መሰላችሁ? በመልካምነቱ። ስለዚህ መከረኝ። እንደዚህ ያታር እንፈልጋለን እኮ አንተ ጥሩ የጥበብ ሰው ነህ። አንድ ነገር ብትሆንስ ብትሞትስ? ስለዚህ አሁን ሰው ይመጣና ያለበት ቦታ ይዞልህ ይሄዳል አለና ባለ ታክሲው ለመነው፣ እባክህ ቤቱ አድርስለት። እሺ አለኝ። ልጁ ደግሞ እሺ አለ እና እንደዛ አድርጎ መክሮኝ
ያ አጋጣሚን አረሰውም። በዛ የበለጠም ደግሞ ጥንቃቄ ማድረጉ ነው ያደረኩት ለራስም ለሰው ነው ስህተት ነው። ለኔም አደጋ ነበረ። ግን የመከረኝን ትራፊክ አመሰግናለሁ። ጊዜ ከፈረንሳይ የመጣች ሴትዮ ወደ $1000 ይሆናል በጊዜው ሸልማ በቃ ተለጠፋ ዝግጅቱ ሳያልቅ እንደገና አባሮሽ ተካፈሉ ነበር የሚገባውን ገንዘብ አይደለ? አንተ ሽልማት ሲሰጥ ለሁሉም ነበር። አንተ ብዙ ብር ስታይ ጉዳዩን አቋርጠህ ልም ግራር ሆቴል ድረስ ሩጫ ከየት ነው የተነሳችሁት? ጥሩ ነገር አነሳ ከዋብሸበሌ ያው ሩጫ ያን ጊዜ ዋብሸበሌ የሚገርም ጌት ያንን ላይ አቦነሻድ ነው እንትና የምትባል ታውቃለህ? ፀሐይ ነው ስሟ፣ ዓለም ፀሐይ ህልሜን እስኪ እንዳሰቡ የመጀመሪያው ነው ልጅ ዓለም ነው ስሟ፣ ዓለም ከበደ ነገር። አዎ በጣም ጎበዝ ድምፃዊ እሷ ምናምን ብዙ ድምፃውያኖች ነበሩ። ዋብሸበሌ እንሰራለን። ዋብሸበሌ ደግሞ ላንጋኖም የዋብሸበሌ አስተዳደር ስር ነው። ሶደሬም በዋብሸበሌ አስተዳደር ነው። በ15 ቀን አንድ ቀን ደግሞ ሶደሬ እንሰራለን። ከዛ ደግሞ ስፔሻል ኦኬዥን ይባልና የሆነ ሴሪሞኒ ይደረግና ደግሞ በጣም ባለሀብቶች ምናምን የሚገኙ በወር አንድ ቀን ደግሞ ላንጋኖ እንሰራለን። እና ዋብሸበሌ በምንሰራበት ጊዜ ዲነር ላይ ነው። እኔ ኮሜዲ አቀርባለሁ። ጋሽ ማመድ የሚባል ከጅቡቲ የሚመጡ አንድ ባለሀብት በጣም ጥሩ ሰው ናቸው። የመጀመሪያ አሁንም ያለኝም አንድ ልጅ ነው። ልጁን ወለደ ተብለው ሰምተው ያለውበት ድረስ ጠይቀውኝ ትልቅ ገንዘብ ሰጥተውኛል። እና እሳቸው ግን አልወለድኩም እኮ ያን ጊዜ አልወለድኩም። ኮይስ የሚባል ድምፃዊ ታውቃላችኋል? ኮይስ ተስፋዬ ሪኩምና ኮይስ ደግሞ ያ ጀሚላ እንላደዳድ ያ ጀሚላ ያደደደ እሱ ድምፃዊ ማለት ነው። እሱ እኔ የሆነ ነገር ሆኜ ቀርቼ እዛ ጋሽ ማመድ የሚባሉት በጣም ከጅቡቲ የሚመጡ በጣም ባለሀብት ናቸው። እሳቸው ሁሌ ብር ይሰጡናል፣ ሽልማት ምናምን ያደርጉልናል። እሳቸው ጥሩ ሰው ናቸው። እና የት ሄደ ጥላሁን ሲሉት ወይ ልጅ ወልዶ እኮ ሆስፒታል ሚስቱ ሊጠይቅ ሄደ አላቸው ዝም ብሎ። ከዛ መቼ የምትገቡ ሲባል እንደገና ቅዳሜ ደግሞ ሐሙስና ቅዳሜ ነው ቅዳሜ ይገባል ሲባል እሳቸው ቅዳሜ ለኔ ብለው መጥተው እንደዛ አደረጉልኝ። ምን ሆነ ነው የሚሰጡኝ ስላቸው ልጅ ወልድ ካልተባለም እንዲህ ሲል በቃ ደነገጥኩና ያው እሱንም እንትን ላለ ማለት እሳቸው እዛ አሁን ወደ ሴትዮዋ ልምጣል እና ያው ታሪኬንም ለዛ ነው ካላስረዘምኩት ከዛ በኋላ አቤት አቤትን ነው የምዘፍነው። እንግዲህ አቤት አቤት እንዴት ጥሩ ዘፈን እንደሆነ ታውቃለህ። ኮሜዲ ለመሳቅ በጣም አሪፍ ነው። ምክንያቱም ውስጡ ያሉት የዘፈኖቹ አካሄዶች ራሱ በማጠብቀው በኩል ምናምን ስለሚሄዱ ብዙ ሰው ይወደዋል። ኮሜዲ ተደግሞ አያውቅም አይደል? እኔ ደግም ነበር እና ሽልማት ሁሉ ጊዜ ስንሸለም መሶብ ውስጥ አለ፣ እዛ ውስጥ ነው የምታደርገው፣ በጋራ ነው የምንካፈለው። እና እኔ ያን እየዘፈንኩ ሴትዮዋ መቼም እንዴት ቀጭን ናት፣ ረጅም ሹራብ ነው ትዝ ይለኛል የለበሰችው ሹራብ ጃኬት ካፖርት ሹራብ ካፖርት ነው። እና እንዴት ይደገም እስኪባል ድረስ በቃ ፍርፍር ብላ ፊቷን በውሃ ሁሉ ታርግና ይደገም ከተባለ ትደግማለህ አይደለ? ልጅ ድጋሚ በምዘፍንበት ጊዜ ቀጥታ መጣች ወደ መድረክ። ብቻ ቀጥ ያለው አዲስ ናቸው፣ ዶላር ናቸው እና መሆኑን አላውቅም። ሰጠችኝ፣ እየሳቀች ነው እንደዚህ ያቀፈችኝ ምናምን። እስካሁን ድረስ ሽቶ ያሸተኛል። አንተ እዚህ ቤት ራሱ በጣም በቃ ከዛ ብር ሰጠች። እየዘፈንኩ እያሉ ዞር ስል 100 የሚላየው ግን ጠቆረብኝ ብሩ እንዴ ብዬ እንዲህ ስል የአሜሪካን ዶላር መሆኑን ልክ ስል ወይ ብዬ ክብራትና ክብራን እዚህ ጋር ለምን ድጋሚ ነው የምዘፍነው? በፊት ስለዘፈንኩት ግማሹን ሰርቼ የወጣው መስሏቸዋል። ክብራትና ክብራን በጣም አመሰግናለሁ ቴንኪው ምናምን ብዬ ብቻ ቀጥታ ማይኩን አስቀምጬ የባህል ልብስን የለበስኩት ቀጥ ብዬ እንደወጣው የሆነ ታክሲ ቆሟል። ለመሰል እዛ ከቆየው ሊካፈሉ ከፍፍሉስ ሊገባ አንዴ $500 ማለት ቀላል አይደለምና እዛ ካስቀመጥኩ ደግሞ እኩል ነው የምንካፈለው።
ከዛ እነሱ ደግሞ ብር ነው የመሰላቸው። እጄን እኮ እንደዚህ አድርጋለሁ ወደ መሶቡ ግን አልከተትኩትም። ቀጥ ብዬ ወጥቼ ብቻ ታክሲ ቆሟል። ከዛ ፒያሳ ለምን ግራር ሆቴል ደግሞ ቅዳሜ ስለምንሰራ መኝታ አለን ሁልጊዜ የትም ቦታ ቆይተን ወበሸበላይም አለን መኝታ። ግን ግራሩን መረጥኩ። ለምን እዛ ከተኛው ባቢ አይቶኛል። ባቢ ማለት አባታችን ማለት ነው። ማለት የሸበሌዎች ማለት የወሎ ላሊበላ ባቢ በቃ ምን የታወቀ ደራሲ እጅግ በጣም ያቦነሽን ዜኒት ሟባ ሙሉ ነው የሰራው ማለት ነው። የዜኒት ሟባ ሙሉ ዘፈኖቿን እሱ ነው የሰራው። ታስታውሰዋለህ? እዚህ እንግዳ የነበር እሱ ማን ነበር እባክህ? ዳምጤ መኮንን ወይም ባቢ ነው የሚባለው። ዳምጤ ባለበት ቦታ እግዚአብሔር ጤናና ሰላም ይስጥ። ለምን ወሎ ላሊበላ ኪነቱ መሪም የነበረ ሰው እኮ ነው። ለቤታችን አሁንም ወሎ ዩኒቨርሲቲ ውስጥ እኮ ነው ያለው። እዛ በባህል እንትን ውስጥ የሙዚቃ አስተማሪ ነው እና ባለበት አሁንም ጤናና እድሜ ለዚህ የደረስንበት ዛሬ ለታሪክ የምንበቃበትን መሰረት ያስያዝከን አባታችን ማለት ነው። እጅግ በጣም ወደዋለሁ፣ አከብረዋለሁ። ሰላምታ የሚድረስ እሱ አይቶኛል። በጣም ነው የሚወደኝ ከሰዎች ለይቶ እና ቀጥ ብዬ ወጣሁ። ታክሲው ፒያሳ የት ስለኝ ግራር ሆቴል ግባ 25 ብር ትከፍላለህ። ያን ኮንትራት 5 ብር ማለት ትልቅ ገንዘብ ነው። 50 ብር ሰጣለሁ ዝም ብር ብቻ በአራቱን በርቆል አልፍልኝ ብዬ በባህል ልብስ ቀጥታ እጅ ግራር ሆቴል ስወርድ ሰዎች እያዩ ዛሬ ገብርኤል ነው ምን ንቅሳል እንዴ? በባህል ልብስ ነው የመጣሁት። ልብሴ እኮ ዛለ ንቅሳል ንቅስ ነው ዛሬ ገብርኤል ሚካኤል ነው ምናምን ይሉኛል። ኧረ እኔ ብዙ ነገር ላይ ነው። ክፍል ገብቼ ሌላ ክፍል ያዝኩ። በአቤ አውቆ ለልጆቹ ነግረው 7ቱም ዘፋኞች ተሰብስበው ክፍል ለክፍል እዛ እንደምመጣ ስለሚያውቁ ክፍል ለክፍል ይፈልጉኛል። ያቺን ብር ይዣለሁ። ከዚህ አይወጣም አለ ባቢ። የፈለገው ነገር ይሁን ከዚህ አይወጣም። ግድ የላችሁም ፈልጉት ሲባል ሲፈልጉ የሆነ ክፍል አልከፈታላቸው። እዚህ ነው ያለው ባቢ። በሩን አስከፍተው 400 ፍራሽ ቀድጄ እዛው እስከትቼ 100 ሰጠኋቸው። ታላንቀው እንዲያ ይኸው 100 የሰጠችኝ ብዬ 100 ሰጠኋቸውና 400 ወሰድኩኝ እና በሶስተኛው ቀን እየመነዘርኩ አዲስ ጫማ ሳመጣ አዲስ ልብስ ለብስ ያቺ ሴትዮ ግን እንዴት ነው በሰላምታ ነው እንደዚህ አይነት ለውጥ ያመጣው ይለኛል ባቢ። ለሱ መጨረሻ ላይ ነገርኩትና መድረክ ትቼ ወጥቻለሁ ሄጃለሁ። ያንን በማድረጌ ደግሞ ይቅርታ አድርጉልኝ አልልም። እንዴ $100 እኮ $500 ያን ጊዜ ቀልቤንም አላውቀውም። እኔ ማቆሜን የሚያወቅኩት ትተው ሄድክ እኮ ዘፈኑን ሲሉኝ ነው። እና እሱ መቼም የሚረሳኝ አይደለም። እሱም አይረሳም። እንግዲህ ጓደኝነትን ስናነሳ ደግሞ ዘውዱ በቀለ በጣም ወዳጅ ነው። በጣም የገረመኝ እኔ ዘውዱ እናቱ ጋር ተጠፋፍቶ ከ16 ዓመት በኋላ ነው የተገናኙትና ሲገናኙ እንደዛ 16 ነው ሲገናኙ ተደርድራችሁ ከዚህ መሀል ማን ነው ልጅሽ ተፈልጊ ስትባል እናትየው አንተን በጣም ጥሩ ይኸው እንዴት ነው በእውነት ያን ጊዜ የነበረውን ድባብ እኔና ዘውዱ ይወዳሉ። እሺ ወንድሜ ማለት ፎልፏል ቢወደድ ሰው አብረንም አንድ ቤት እኛ ቤት ይኖር ዜድ እኛ ቤት ተከራይቶ ነው። አባቴን አንተ ነው የሚለው እንደ ቤተሰቦቼን በቃ ዘውዱ ማለት በቃ በመዋለድ ብቻ ነው እንጂ ባዮሎጂካሊ ነው እንጂ ወንድሜ አሁንም ወንድሜ ነው እንዴ። እሱ ለኔ ያለውን ስሜት ነው ያውቃለሁ። እኔ ለምሳላችሁ ከ30 ዓመት በላይ አብሮ መቆየት ከዚህ በለጠ ዝምድናና ወንድምነት አለ እንዴ? የለም። በጣም ወደው ጓደኛዬ ነውና እናቱ ጋራ ታሪኩ ብዙ ነው ራሱ ያወራው። እንደውም ከፈቀደልኝ ሰላም የሱን ማስፈቀድ ይጠይቃል። አሁን የገጠመንን ነው ከቤተሰቦቹ ጋራ ከተለያየ 17-18 ዓመት ነው። ዘውዱን አያውቁት እና የታወቀው ምንድነው መሰል ዘውዱ በቀለ አይደለም ስሙ። እናቱ ለመምጣት የበቃችበት ዋናው ምክንያት ዘውዱን ባረማመዱ አጎቱ ገበያ ውስጥ ያየዋል። እኔና ዘውዱ አዋሳ ገበያ አለው በጣም የታወቀ ገበያ እዛ ውስጥ እንሄዳለን። ካልሲም ምንም እንገዛለን በቃ አዛዝ እና ዘውዱ ብቻውን እየሄደ ነው። ዘውዱ ነው የሚነግረኝ ለኔ እየሄደ አጎቱን አያውቀውም
ግን አጎቱ የጠፋበት እድሜ በጣም ትንሽ ልጅ ሆኖ ነው። ሰውየው ግን ምን መንፈስ ይንገረው ምናምን አላል። በዛ በድሮ በነበረው ስም ዘውዱ በቀለ እኮ ዘውዱንም ያወጣለት ያ ወስዶት ያሳደገው ሰው የበቀለ የሚባለው ዘውዱ ስሙ ጎልዳ ጎበና ነው። አባቱ ጎበና ነው። የዘውዱ ስም ጎልዳ ነው። ጎልዳሜር ነው። ጎልዳሜር ጎበና ነው ትክክለኛ። ዘውዱ በቀለ አሁን የጥበብ ስም ሆነ እሱ። ከዛ ይቅርታ ዘውዱ ይህንን ለማውራት ችግር የለም። ዘውዱ ቤተሰባችንም ስለሆነ ጎልዳሜር በዚህ አጋጣሚ ጎልዳሜር። ስለዚህ ዘውዱ እየሄደ ሰውየው በዛ ሕፃን ልጅ ሆኖ በጠፋበት በእርምጃው ጎልዳሜር ብሎ ተጣራ። ዘውዱ ደግሞ ያቺ ስም አባቱ ያወጣለት ስም እዚህ ውስጥ አለች። እንደ ብሎ ሲዞር ሰውየው ደነገጠ አለ። ዘውዱ ነው የሚነግረኝ። ጎልዳና አንተ ሲለው አዎ ጎልዳ ነኝ። ተቃቀፉ፣ ገበያ ውስጥ ተላቀሱ። ለእናትየው ወሬ ደረሳት። አባትየው በሕይወት የለም፣ እሱም በመፈለግ ምክንያት ነው አለ። ሳያገኘው ነው የሞተው እሱ ዘውዱ እንደነገረኝ። ከዛ እናትየው ተጠራች። እናትየው ስትጠራ ተደርድረናል። አረጋኝም ነበር። ሁላችንም እንደተደርድረን ልጅሽን ምረጫ እኔ ፊሊንግን ታውቀዋለህ፣ የኔን ልብ ታውቀዋለህ። ቴሌቪዥንም ላይ ምናምን ባይ ይቀድማል። አለቀስኩ። አየህ ያን ጊዜ የፈለገች እያለች የአምባዬ በዚህ ሲወርድ አየች። ዘውዱ ቀጥ ብሎ ቆሟል ከኋላ። እንዲህ ተደርድረናል። 9 ሰዎች ነን፣ ተወዛዋዦች አሉ ምናምን ቆመናል። በቃ ስሜቱ ልነግርህ አልችልም። አሁን ራሱ ሾክ ያደርገኛል። እና እኔ እያለቀስኩ ነበር። በዚህ አምባዬ ሲወርድ አየችና ይሄ ነው የኔ ልጅ አለች። ያን ጊዜ ምን ልሁን አልኩ። በቃ ምናምን ስል እሱ ከመሀል ወጣና እኔ ነኝ ልጅ ይሻላትና አቤት ያን ቀን የነበረ ስሜት፣ አቤት ያን ቀን የነበረ ለቅሶ። ደስታም ለካ ከመጠን በላይ ሲሆን ሰውነት ይረዳል። አንተ 9 መርዶ ቢመጣብህ እንደዛ አይነት የደስታ እንባ ማናችንም አናወጣም በእውነት። ዘውዱ በጣም እንደዛ ሆኖ ነው እናትየው የመረጠችኝ። ጥልዬ እንግዲህ አንተ አንዳንድ ነገሮችን በእውነተኛ ታሪክ በሚገጥሙ ነገሮች ወደ ዘፈን የመቀየር ባህሪ አለህና መነሻ ይሆናል። አንድ ጊዜ ደሞዝ ተቀብለህ ያፈቀርካትን ስትጠራ 2 ጓደኞቿን ጨምራ ከባድ አበላል ነው የበሉት። ጨረሱት። ጫማ ገዛበታለሁ ነው ምናምን ያልከውን ገንዘብ ምሽክ ሲያደርጉት እሱ እኮ ዘፈን ሆነ። ታሪኩን ንገራቸውና አድማጮች የትኛው ዘፈን ነው? በዚሁ ምን ጋብዛቸው? እንትና አንድ ልጅ ወድጄ አንድ ወደሰልቻ ኢትኖ እንዳው መብላት ብቻ ምንም በልታም አይጣላት ወጥ የነካው ጋቢ በልታም ይስማማት ሆስፒታል ወስጄ ያስመረመርኩና ጠቅላላ ነገሯን ዶክተር አያትና ሆዷ ውስጥ አግኝተው 3 ኩንታል እህል ሪፈር ጻፉላት ወደ እርሻ ሰብል የሚለው ያኔ እርሻ ሰብል ነበረ እንትን የሚያከፋፍለው እህል እርሻ ሰብል ነበር የሚባለው። እና በሱ ልጅቷ አንተ ደሞዝ ላይ ከራስ ቲያትር ተቀጥሬ ነው በቃ የሆነች ወደድኳት። ሳምቡሳ ነው እኮ የምትሸጠው። ከዛ ወደድኳት። ከዛ እሷ ለካ ሙድ ነው ያዘችብኝና ያኔ ከሳም ጠቆርም ያልኩ ነበር። ፋራም ነው ሲያት ይሆናል። ደሞዝ ተቀብዬ በቃ ልጋብዝሽ መሳሳት 2 ጓደኞቿን ይዛ መጣ። አንተ ምግብ በላው ነው እንደዚህ አይነት ሳበላል አለ እንዴ? ለምስ ዘፈኑ ላይ ምንድነው የሚለው? ወጥ የነካው ጋቢ በልታ የሚስማማት ይላል አይደል? ልክ እንደዛ በለው በቃ ምንም ነገር ቢያገኙ እኔ ራሴ ሸሻውኝ እኔ እንዳይጨምሩኝ ምናምን። ከዛ ይበሉታል፣ ይደግማሉ፣ ይበሉታል፣ ይደግማሉ። የጫማ መግዣው ይወርድ መጥቶ ከፍ ይወጣውኝና በእንደዚህ አይነት ነገር ብዙ ጊዜ ዘፈን እሰራለሁ። አሁን በቅርብ ማወጣው ራሱ ዘፈናል። የሆነች ታዋቂ አርቲስት ናት። ብዙ ዘፈኖቼ ከነገሮች ጋር የተያያዙ ናቸው። ይህን ምንም አሁን በቅርቡ ሙሉ አልበም ነው የምትሰራው ወይስ ሲንግል የሚለቀቅ? ሙሉ ሲንግልም አለኝ፣ ግን ሙሉ አልበም። እንግዲህ በተለያዩ መድረኮች ላይ ትልልቅ ስራዎች ለረጅም ዓመታት ሰርተሃልና እንደው በጣም ማትረሳቸው ትዝታዎች አሉ? በጣም የተለየ የሚሆን ስቴጅ ላይ ብዙ ነገሮች ይፈጠራሉ። ያንተ ስራ ደግሞ ወዲያ መድረኩን መሙላትም ስለሆነ አንዳንዴ በውዝዋዜም ጣውላ ይሰበራል እኮ ብዙ ነገር ይሆናል። ብዙ ነገር ይገጥመኛል። ግን በቅርብ ጊዜ
ያነሳሁትና ያወራሁታል። እኔ ከጥላሁን ገሰሰ እስከ ማሪቱ ለገሰ ከማንም ሰው ጋር ሰርቻለሁ። በህይወቴ ያልሰራሁት ከአስቴር አወቀም ጋር ሰርቻለሁ። ስቴዲየም ፔፕሲ ትልቅ ዝግጅት አዘጋጅቶ ሼህ መሐመድ ያዘጋጁት የፔፕሲ ዝግጅት ላይ ማለት ነው መድረክ ስመራ አስቴር አወቀ ጋራ እድሉ አግኝቻለሁ። ከዛ በተረፈ እኔ ያልሰራሁት ከኤፍሬም ታምሩ ጋር ብቻ ነው። ከዛ ውጪ ኢትዮጵያ ውስጥ አሉት አንቱ ከሚባሉ ከንጉሱ ከጥላሁን ገሰሰ ጀምሮ እስከ ድምፀ መረዋ ማሪቱ ለገሰ በዚህ ውስጥ ከተቷቸው በሙሉ አብሬያቸው ሰርቻለሁ። እና አንድ ጥሌ እንደው አቋረጥኩና አንጋፋውን ድምፃዊ ጥላሁን ገሰሰን ስታነሳ ጥሌ እየዘፈነ አንተ ጀርባ ላይ ነው የሆነ ጀርባ ላይ ግጥም ይለጣል። አንተ ግን የሆነ ቀን ግጥም እንትን አልክበት አይደል? እኔ ጀርባ ላይ ኢትዮጵያን ጽፎ እሱ ቦታ አሁንም ለእኔ ትንሽ የሚገርም እኮ ነገር ነው። ሁኔታ ኢትዮጵያ ግጥሙ በጣም ውስብስብ ስለሆነ ከፊት እንደዚህ ቆሜ ታዩኛላችሁ አይደል? ጥላሁን ገሰሰ ከኋላ ከፊቱ ከሱ ፊት እኔ እንደዚህ ቆሜያለሁ እንደ ቦዲጋርድ። ግን እየጠበቅኩት አይደል? እኔ ጀርባ ላይ ያለውን እሱ እያነበበ ግጥሙ ተለጥፏል፣ ጀርባ ተለጥፏል በስፒል እና እሱ ላይ ስጽፈው ቸኩዬ እሱ ነገር ይዘፈን ተብሎ ዘፍኖታል እኮ የመጀመሪያው ግጥም። ከዛ እሱን እኔ ጠቅልዬ ኪሴ ከተትኩት መስሎኝ ሲጠፋብኝ መዝጊያውን በሱ ይሁን ሲባል የታላ ወረቀት ሲለኝ እንደምንም ቶሎ ስጽፍ ከዛ ኢትዮጵያን ይጀምርና የማዕዘን ድንጋይ ከሱ በፊት በቃ የተፍተፍተፍተፍ ምናምን ብዬ ጻፍኩት። ከዛ በቃ ይቆጣኛል፣ ጋሼ ይቆጣኛል በጣም ጀርባዬ ላይ በቃ ተጻፈ። ከዛ ጀመረው በቃ ኢትዮጵያ ብሎ ጀመረው። ከዛ እንዴት ያንብበው የተፍተፍተፍ ወይኔ ጉዴ እያልኩ ከፊት እጅጋት ከዛ በኋላ ከጨረሰው በኋላ ብዙም ማይኩን ያርቃል። አንተ የጥበብ ሰዎች ቀላል እንዳይመስሉ የሆነ ነገር ሲያጋጥማችሁ ልክ እንደተቋረጠ ከፍ አድርጎታል፣ ለሰዎች እንዳይሰማ አድርጎት ከዛ ገባው። ከዛ በኋላ ያለውን በሙሉ ጨረሰውና የታለ ያባረ ያለኝ ከዛ እኔ ደግሞ ስራዬን ስለማ አይ ትጠራለህ ጋሽ ይጠራል አይ አልሄድም ሲል የሰራውን እንደዛ እግዚአብሔር ያንተባት የተፍተፍተፍ ብለህ የጻፍከው ያለኝን አስታውሳለሁ። ወደ ነበርንበት ጨዋታ እንመለስ። ይኸው ነው መድረኮቹ ላይ ገነት ያኑርልኝ ጋሽ ጥላሁን በጣም የምወደው ንጉሱ በጣም ተስማ ይዘፍነዋል እኮ አንተ ይዘፍነዋል። ብዙ የኮሜዲው ዓለም ላይ ያሉ ሰዎችን ስጠይቅ አስታውሰዋለሁ። እኔ አክሊሉ አድማሱ የሚባል ታስታውሱ? አክሊሉ በጣም ብዙ ሰው አያውቀውም ዛሬ ነው አያውቁትም ብዙ ሰው። አሁንማ እንደ ይህ ምንድን ነው አክሊሉ ይሉሃል። አክሊሉ አድማሱ የነበሩ ሰዎች ያውቁታል። አሁን ልመንም በሕይወት አለ ያውቀዋል ልመን። እኔም ልጅ ነኝ ያን ጊዜ በጣም ልጅ ነኝ። አክሊሉ አድማሱን በጣም ተከታትዬ የማውቀው ክብር ዘበኛ ሄድ ነበረ እነ ጥላሁን ገሰሰ የሚዘፍኑበት እዛ ሄድ ነበር። ትንሽ ልጅ ሆኜ ብዙነሽ በቀለ ምናምን ሱቅ ይልኩኛል። እኔ እዛ እነሱን በቃ ሙዚቃ ስትወድ እንደዚህ እኮ ነው ህይወትን ነው የምትሰጠው። ጠዋት ምንም ስራ የለኝም ምናምን የለኝም እነሱን ለማይጻል ልጅ ነኝ። ግን እዛ ገብቼ በቃ እነሱን ሳይ እነሱን ሳዳምጥ ምናምን ለዚህ እኮ ነው ቅኝታችን እንደዚህ የሚሆነው። አሁን አሪፍ ነኝ እያልኳቸው አይደለም፣ ለጥበብ ግን አሪፍ ነኝ። ጥበብ እወዳለሁ። ገብቷል። ከጥበብ ብርና አላስቀድምም። ገብቷል። ብዙ ነገርም ተጠቃሚ ማኑ ነው ለጥበቡ ህይወታችንን ስለሰጠንና ብዙም በነጻም ስለሰራን ነው። እና ያን ጊዜ ከልጅነታችን እንደዚህ ጥበብ ሙጥኝ ብለን ያድግን ስለሆነ ያን ጊዜ አክሊሉ አድማሱ የሚባል ሰውዬ በስማ የሚገርም ችሎታ፣ እንደሱ አይነት ኮሜዲያን፣ እንደሱ አይነት መድረክ መሪ እንዴ! አንተ ከውስጡ ፍሎ እኮ የሚያደርገው ነገር በቃ የሆነ ቦክስ ያለ ይመስላል። ያስቀመጠው ነገር የሚወጣ ምንም ነገር ሳያደርግ ያዝናናል። እሱ ጭውት ምናምን የሰራ አይጡ የሚለውን አይጡ እዚህ ጋር እንደው ፊቱ ለጠባሳ ነገር እዚች ጋር ጥቁር ነገር ሽታ የምትመስል ጸጉር የሚወጣባቸው ሰዎች እንደዛ ነገር መሳሪያ ይዞ ነገር ነው አይጡ ላይ አንተ የሚገርም ሰው እኮ ነው። እና ባሌ ሞተ ብላ ስልክ ደውላለት ደግሞ እና ሄደ የት ይላታል። እሳት አደጋ ነው። አይ ፖሊስ ጣቢያ ነው። ኦኬ እንደውም ጥሩ ነው። ከዛ ባሌ እየተጫወትን እያለ ሞት እና ምን ሆነ ሞተ። ቀበሬው ከሞተ በኋላ ምን እንድናደርግ ልጅ ነው የፈለግሽ ምናምን እና መድረክ ምንም ሳያወራ አንተ አገር ፍቅር መጋረጃ ዝግነዋል
ግልጥ አድርጎ ፊቱን ብቻ ያሳይ መጣው ጥልቅ ያደርግ ግድን አድርጎ ገባው መጣው እያል ወደ 5 ደቂቃ ሽንትን የሚያስጨርስ ልጅ ነው። ምንም ሳያወራ እኮ ነው የምልህ በአክቲንግ። አክሊሉ አድማሱ በጣም ጎበዝ የጥበብ ሰው ነው። ምናልባት እነ ክበበው ያውቁታል፣ ክበበው ገዳ ያውቀዋል፣ ደረጃ ኃይሌ ያውቁታል። አዎ እነ ልመንህ ያውቁታል። እኛ ከዛ በኋላ የመጣን እና እንደሱ አይነት የመድረክ መሪና የጥበብ ሰው የነ ጥላሁን ገሰሰ ምናምን የሙዚቃ ኮንትን ነው የመድረክ መሪ ነው። እንዴት እንዳስታወስከው እንጃ። አሁን ጥላሁን ያለው ነገር እውነት ነው ውሸት ነው? እውነት ወደ ዋሻው እንዴ ልመጣ ነው። ዋሻው እንዴ ቲሙ የእናንተ ግሩፕ ራሱ በጣም ደስ ይላል። እንደዚህ ተሰባስበው እውነት ትልቅ ከጥበቡ ፍቅር ባለፈ ወዳጅነታችሁ በጣም ደስ የሚል ነገር ነው። አስገራሚ እውነቶችና ውሸቶችን እየሰማን ነው። ባለፈው ጊዜ አሁን ፍልፍሉ ማርቆስ አሁን በፊት የረገጠው አሁን የማይረግጠው የኔ የሆነ አለና እኔ ምን ያሰብኩት ልነግርህ እኮ ነው። እሱ አባይ ላይ ሄደን አሁን ውሃ ሞልቷል፣ ያኔ ረግጦት ነበር፣ በእኔ ስም ወድቄ በእኔ ስም ተጠራ አለ። እኔ ደግሞ ምን ጠበቅኩ መሰለ፣ አሁን የኔ ነው፣ ያኔ ግን በፊት ማርቆስ የረገጠው አሁን የማይረግጠው ሲል እንትን መሰለኝ እድሜ መሰለኝ ማርቆስ በእድሜው አልፎት ፍልፍሉ እዚህኛው እድሜ ላይ የደረሰ መሰው። እውነትም ማርቆስ አሁን ወደዚህ እድሜ አይመለስም ብዬ ወንዴ ብዙ ነገር ነው የምታስበው። አሁን እሱ ውስጥ ቤትም ተሰርቶበት ይሆናል ብዬ ሁሉ ጠየቅኩኝ እኮ ቦታው። ፍልፍሉ ጠምዛዛ ነው። አሁን በቀደም ደግሞ ምን አለ ነው እኔ አይደለሁም ብሎ መጣ። እንዴት እናርገው እንዴት ብለ ስለው እኔ አይደለሁም አይ ከተሰራ ወዲህ ነው ስለው አይ እስከዛ በፊት ከ7 ዓመት እንደዚህ አይነት ልጅ ስለሆነ ያው ዋሻው እንደ የራሱ ፕሮግራም ስላለው እንት ፕሮግራም ላይ እንትን ባንልም የፍልፍሉ ጥያቄዎች ግን በጣም የሚገርሙ ናቸው። ይሄ ከማዝናናቱ ባለፈ በበጎ አድራጎት ላይ የምትሰሩት ስራ አለ። ከዚህ በፊት እንግዲህ በስልክ ጠቁሜ ናሆም የሚባል ልጅ አቅርባችሁታል። ደስ ይላል። ናሆም ጥረት ልክ ነው። አዎ እኔም ላመስግን ብዬ ነው። በዚሁ ደግሞ እኔ ጥሌን አንተን አመሰግናለሁ። ናሆምን እንዲደገፍ አካል ጉዳት የገጠመው ልጅ ነው። እሱ ልጅ እንደዚህ የሚያሳዝንም ልጅ ነው። ወንዴ አንተ ስትደውልልኝ እዛም አንስቻለሁ። ልጁን ያቀረበልኝ ወንዴ ነው። ወንድሙ አመሰግናለሁ። ወንድሙ አይሉም ብያለሁ። በድጋሜም አሁንም ለመልካም ነገር ሁላችንም በየበኩላችን ይህን እድል ደግሞ ያገኘነው እኛ ያው የኢትዮጵያ ሕዝብ ደግ ነው፣ ጥሩ ሰው ነው። ሕዝቡ በጣም የመተጋገዝ ባህሉ የመረዳዳት ባህሉ ጥሩ ነው። በተለይ በአውሮፓ በአሜሪካን የሚገኙ ደግሞ ኢትዮጵያኖች ብር ይዘው የሚጠብቁናሉ። ከለፉበት ከደከሙበት የሰው ሀገር ነው፣ በስደት ላይ ነው ያሉት። ግን የነፍስ ዋጋ አስራታቸውን በእንደዚህ የሚያወጡ ሰዎች አሉና አሁንም እናንተን እግዚአብሔር በልጆቻችሁ ያሳርፋችሁ። እናንተ ደክማችሁ ለፍታችሁ ለእኛ ለወገኖቻችን ስለደረሳችሁ እግዚአብሔር እድሜና ጤና ይስጣችሁ ለማለትም እወዳለሁ። ጥሩ ነገር ነው። እኛ ማቅረብ ነው የለንም፣ ማሳከምም የሚችል አቅም ኖሮ ሳይሆን ያንን እድል አግኝተን ግን እነሱን ወደ መድረክ በማቅረባችን ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር እናመሰግናለን። ለምን እድሉን የሰጠን እግዚአብሔር ስለሆነ። እውነት ነው። ብዙ ጊዜ እኔ እንደምለው ችሮታ መልኩ ብዙ ነው። የሙያ ችሮታም አለ፣ የጸጋ ችሮታ አለ። የተሰጠህን ጸጋ በመዋል በአንተ ኪነ ጥበብ ብዙ ሰዎችን ህይወት መታደግ ይቻላል አይደል? ሁሉም በጉልበት ያለው በጉልበቱ የተለያየ መንገድ አለ ሰዎችን ለማንሳት። ይሄ አንዱ መንገድ ነው እናንተ የሚሄዳችሁበትና ይሄ ሊበረታታ ይገባል። በርካታ አዲሱን የሙዚቃ ስራ እንጠብቃለን። ከዛ በፊት ደግሞ በጣም ብዙዎች አሉ። ብዙዎች እኔ በጥቂቱ ነው ማነሳሳቸው። አቤት አንድ ጊዜ በቃናል ብለህ ነው ሰፊ ነው። ግን እነዚህ መሀል በየመሃሉ ነው እነዚህን ሙዚቃዎች አስገባለሁ በጨዋታችን መሀልና እዚህ ይሄኛውን ስራ ስሰራው ለየት ያለ ነገር ነበረ። እንደው ቢወራ የምትለው ነገር ካለ አቤት አቤት አለ፣ አሸዋ አለ፣ ኮበሌ አለ፣ የእሷ ነገር ያንተ ያለ፣ ወይ ነዶ በሎንቺና ቦጋለች፣ ወይ ትናንትና እንደው ጉድ ነው ዓለም 9 ናት። ሰበርታ ሱዳኑን የተጫወተ ሰበርታ ያው ሰበርታን ዘፈንኩኝ እዛ አመድ ውስጥ አፈር ውስጥ ምናምን ገብቼ ምናምን ልጅቷ ቤት ውስጥ ገባውና ምናምን አባቷን ደርሰን ከግቢያቸው ልክ አባቷን ተደበቃለች። ልክ አባቷን ስታይ ደርሰን ከግቢያቸው
ተደበቃለችኝ እንዳልታያቸው ባለው በቁጫል ስላጣው መሸሻ ከፊቴ መጣብኝ ቀላ ያለው ለውሻው መስዬው የጠቆረ ጉቱ ደረቴ ላይ ሽናው አንድ እግሩን አንስቶ ቢለው ዘፈን ማለት መሰንበት አለ ሽሮም አለች መሰንበት ሽሮ በጣም በጣም አሪፍ ዘፈን ናት ሽሮ በጣም ምቹነች ለኑሮ በጣም አሪፍ ነው አይጣም ጉድ ነው ዘንድሮ እናንተ ጠይቁ እኔ ልታዘዝ ጎበዝ ነቃ ምንድነው መፍዘዝ እንዴት ይጣፍጣል ሽሮና ብሉዝ ማለት ከኛ የተወሰደም ይመስላል ባቲም ይመስላል ብሉዝ ድንደረረ እንደረረረ ጥጥ ይህን እንግሊዝኛም ትዘፍንበት ኦ ቤቢ እንደረረ ኦ እንድን ደራረ ደንደረ እንትናናንትና እነ በእንደዚህ በጣም ከኛ ሀገር ዘፈን ጋር ተቀራራቢ ነው ፈረንጆቹም ደግሞ ብሉዝ እና የትኛው ነው ባለቤቱ ማን እንደሆነ አላውቅም ለዚህ ነው ሽሮና ብሉዝ ያልኩ ሽሮ የኛ መታወቂያችን ቢሃፒ ዶን ወሪ ራሱ እንደ ዋረም ወሪም ቢሆን አንግሪም ሃንገር ወርልድ ዲስ ፕሮብሌም ሰርቫይቭ ችግር ይላልኩ it doesn't matter think ታርግ ከንቱ ፕሮብሌም አይጠፋም ዞል ፒፕል ቤቱ ኖ ማኒ ኖ ፈኒ ቢሆንም ተረቱ ጀስት ፎርጌት ታርጎ ይከፋል እለቱ ሰርቫይቭ በማድረጉ ቢሆን አስቸጋሪ ምን ታረገዋለ ቢሃፒ ዶን ወሪ እንግዲህ ጥልዬ መሽቷል ሽሮ በጋበዘ ስርዓት ጾም ነው ደግሞ የጀግና ስራ ይላል ቆንጆ ሽሮ ልጋብዝ እንዴት ከልብ አመሰግናለሁ ተባረክልኝ ሸገር መዝናኛ ሸገር መዝናኛ